ምሳሌ 21:31 ፈረስ ለጦርነት ቀን ይዘጋጃል ድል ግን ከእግዚአብሔር ዘንድ ነው ከጎናችሁ ያለውን ሰው እግዚአብሔር ድል ይሰጣል በሉት ድል ከእግዚአብሔር ነው በሉት በራስ አትዋጋ በሉት ውጊያን እግዚአብሔር እንዲዋጋል ተመቸው በጌታ በኢየሱስ ስም በሉት እግዚአብሔር ድል ይሰጣል ሃሌሉያ መጽሐፋችን ሲናገር ድል ከእግዚአብሔር ዘንድ ነው ይላል በጣም ደስ የሚል ቃል ሲጀምርም ይላል ፈረስ ለጦርነት ቀን ይዘጋጃል ዝግጅት አለ አዎ ችግር የለውም ፕሪፔር መሆኑ ጥሩ ነው ለጦርነት ቀን መዘጋጁ ጥሩ ነው no matter how much you fast and pray እግዚአብሔር ካልተቀላቀለበት fasting and prayer ውጤት አያመጣም የፈለገ በታጠና የፈለገ ብትል ምንም ብትል እግዚአብሔር ካልተቀላቀለበት ውጤት የለውም ፈረስ ለጦርነት ቀን ይዘጋጃል ድል ግን ከእግዚአብሔር ዘንድ ነው ቀኛችሁን ከፍ አድርጉ እግዚአብሔር አምላክ ውጊያችሁን ተዋግቶ ድል ይስጣችሁ አሜን አሜን እግዚአብሔር አምላክ የድል ባለቤት ያርጋችሁ ኢየሱስ ያድናል አሜን አሜን እግዚአብሔር ይውላችሁ በእግዚአብሔር one of the nature of God ልንገራችሁ እግዚአብሔር አሁን የተለያየ ማንነት አለው የተለያየ ፐርሰናሊቲ ያለው አንዱ ለምሳሌ እግዚአብሔር ፍቅር ነው ይላል አይደል እግዚአብሔር ፍቅር ነው እግዚአብሔር የሚባላ እሳት ነው ይላል one of the nature of God is fire አንዱ ኔቸሩ ደግሞ ፍቅር ነው አንዱ ደግሞ ኔቸሩ ምንድነው እግዚአብሔር ተዋጊ ነው ይላል ስሙም እግዚአብሔር አንዱ warrior ነው ማንነቱ ኢየሱስ አሁን ብዙ ስም አለው ለራሱ እኔ መንገድ ነኝ አለ መንገድ ነው ህይወት ነኝ አለ ህይወት የሚባል ስም አለው እኔ ደግሞ ምንድነኝ አለ በር ነኝ አለ በሩ እኔ ነኝ አለ ኢየሱስ በር ነው ከእንደገና ደግሞ ኢየሱስ ምን አለ እኔ እውነት ነኝ አለ እውነት ማን ነው ኢየሱስ ነው ከእንደገና ምን አለ ኢየሱስ እውነተኛ የወይን ግንድ ነኝ አለ አሁን የኢየሱስ የወልድ ስም አንዱ ግንድ ነው የወይን ግንድ ገበሬ ነው አባቴ ይላል ስለዚህ የእግዚአብሔር ስም አንዱ ምንድነው ገበሬ ነው እግዚአብሔር ራሱን የሚገልጥበት የተለያየ ስም አለ ልክ አሁን እኔ ዮሴፍ ነኝ በቃ ዛስሚ አለቀ እግዚአብሔር ግን በጣም ትልቅ ስለሆነ ራሱን እንኳን ለሙሴ ሲገልጽለት ማን ላከኝ ይላልው ለዕብራውያን ሲለው እኔ ነኝ I am that I am sent me በላቸው አለ እኔ ላከኝ በላቸው ይውላችሁ ኢየሱስ መጥቶ ደግሞ እኔ እያለ ሲናገር ነበር ያ እኔ ያለው ፐርሰን ለሙሴ የተገለጠው ፐርሰን ነው እግዚአብሔር አንዱ ማንነቱ ምንድነው ላችሁ የምፈልገው አንዱ የእግዚአብሔር ማንነት ተዋጊ ነው አሜን ነው እስቲ እግዚአብሔር ተዋጊ ነው በሉ እግዚአብሔር ተዋጊ ስለሆነ የእግዚአብሔር አንዱ ኔቸር መዋጋት ስለሆነ ፈረስ ለጦርነት ቀን ይዘጋጃል ድል ግን ከእግዚአብሔር ዘንድ ነው አለ ሰለሞን ለምን እግዚአብሔር ለሕዝቡ ለልጆቹ ይዋጋል ማለት ነው የእግዚአብሔር ድል ደስ የሚለው ምን እንደሆነ ታውቃላችሁ አሁን ለምሳሌ ዘጸአት መጽሐፍ ላይ ሙሴ ጋር ሄደ ሕዝቤን ነፃ ታውጣለ እንዲያመልከኝ ከፈርዖን አለ አሜን ነው ወይ እንዲያገለግለኝ አለ እንዲያመልከኝ ያመልከኝ ዘንድ ይላል ያገለግለኝ ዘንድ ይላል የሚገርማችሁ ነገር አንድ ሰው ማገልገልና ማምለክ ሲያቅተው በፈርዖን ተጽዕኖ ስር ነው ማለት ነው በእግዚአብሔር ቤት መሆን ሲያቅተው ለእግዚአብሔር መሆን ሲያቅተው ከዳነ በኋላ አሁንም በዓለማዊ ነገር ታስሮ እየወደቀ እዛው የሚሆን ከሆነ ስቲል ማለት ነው የፈርዖን ገመድ አለች ማለት ዛሬ ይበጠሳል አረ አሜን በሉ ግዴላችሁ አያችሁ መሆን የፈለግን ግን እንዳንሆን የሚስበን ገመድ ካለ መሆን የፈለግን እንዳንሆን ወደ ኋላ የሚያስቀር የሚጎትት የሚጨቁን ያ የፈርዖን መንፈስ ነው እና ምን አለ እግዚአብሔር ሂድና ሕዝቤን ልቀቅ በለዋል ከዛ እኔ ምን ብዬ ሂድ በዚች በትር አለው ላይክ እግዚአብሔር ሂድና እንትን ይዘናል አለው ምንድነው በእጅ ላይ ያለው በትር እግዚአብሔር በየትንሿ ነገራችን ተጠቅሞ ድል ይስጣችሁ አሜን አሜን በሉ ከዛ ምን እግዚአብሔር መጨረሻ ላይ ግብጽ ሄደ ብዙ ተአምራት አደረገ ሙሴ መጨረሻ ላይ ቀይባ እንዴ ውጊያው የኔ ነው በዚህ ውጊያ ይሄ የናንተ አለ let me fight ፈርዖን ድል ልስጥ
ይወላችሁ እግዚአብሔር ተዋግቶ ድል ለእስራኤል ሰጠና ማን የዘመረው እስራኤል የተዋጋ ማን ነው እግዚአብሔር ማን ነው ከበሮ የመታው ልጆቹ የተዋጋው ማን ነው እግዚአብሔር አሜን ነው ወይ ይወላችሁ አንዳንዴ በህይወታችሁ መሪውን መልቀቅ ልመዱ ለእግዚአብሔር በቃ የህይወታችሁን መሪ ልቀቁለት ለዛ ነው መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል የሚለው መጽሐፍ የመምራት ብቃት አለው መርቶ አያሳፍርም አንዳንዴ እግዚአብሔር ሲመራ በጣም እኮ ነው የሚገርም እግዚአብሔር ሲመራ መጽሐፍ ሲናገር በቅርብ መንገድ መምራት ይችላል ነበር እስራኤላውያንን በጣም አጭር አቋራጭ ነበር ግን አውቆ በቀይ ባህር ወሰዳቸው አንዳንድ ጊዜ እኮ በህይወታችን ቀይ ባህር የሚያክል ነገር ወይኔ ግራ ገባኝ የሚያስብል እኮ በቃ ነገሩ እኮ ፌስ እናረጋል ወይ how did I get here ማንሆኜ ነው እኮ የሆነ ነገር እኮ ያጋጥመን ይችላል እግዚአብሔር አውቆ ቀይ ባህር ጋር ደረሳቸው ከዛ ሲያው ቀይ ባህር ነው ወደ ኋላ ሲያው የፈርዖን ሰረገላ ጭሱ ይታያል እየጋለቡ ሲመጡ ህዝቡ በቃ ተነሳ መሪው ላይ ሙሴም ጮኸ አረ ምንድነው ነገሩ እንዴ የሁሉ ታምራት አይተን አምነን ነበር አሁን ማሳም ሙሴ ተጠራጠረ አንተ ሙሴ የሙሴን ታምራት እንግዲህ እዛ ግብጽ ያየውን አሁን ቀይ ባህር ጋር ደርሶ በቃ ለምን ትጮህብኛለህ አለው በትርናንስ አያችሁ እግዚአብሔር አምላክ አንዳንድ ጊዜ እሱ እንደሚዋጋልን ለማሳየት እኛ የማንችለው ሲቹዌሽን ውስጥ ራሳችን እንድናገኝ ያደርጋል ስትዞር ምንም ተስፋ የሚመስል ነገር የለም የዛን ጊዜ እግዚአብሔርነቱን ሊገልጥ ማለት ነው የነከሌ ስም እንዳንጠራ አጎቴ እንዳንል ዘመዴ እንዳንል ዶክተር እንዳንል ወይ ፓስተር ወይ ፕሮፌት እንዳንል እግዚአብሔር አንዳንድ ጊዜ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ስውር የሆኑ ባትሎቻችሁን ተዋግቶ ድል ይስጣችሁ አሜን በሉ በኢየሱስ አሜን ኢየሱስ ያድናል አሜን አሜን የሚገርመው አንሳ በትሩን አነሳ ቀይ ባህር ተከፈለ የእስራኤላውያን ወደፊት ይሄዱ እየተሻገሩ ግብጻውያን እየተከተሏቸው ነው የሚገርመው ነገር እግዚአብሔር ጠላትን ሲያቀባብለው አንዳንዴ እየተከተለ ይመስላል እያቀባበለ እኮ መጽሐፍ ሲናገር እንደሚል ታውቃላችሁ ግብጻውያን በሰረገላ ናቸው በሰረገላ በፈረስ እነዛስ ህፃናት አሉ አሮጊቶች አሉ ሽማግሌዎች አሉ መጽሐፍ ሲናገር ደግሞ ሊጥ ተሸክመው ነበር ይላል ሊጥ ይዘው የፈርዖን ሰረገላ አልቀደማቸው ጠላት አይቀድምም ጮክ በሉና በጠላቴ አልቀደምም በሉ የፈለገ አይነት ሲቹዌሽን ውስጥ አግኘው ራስን ስማ እግዚአብሔር ምስክሬ ነው በጠላቴ አልቀደምም አሜን የሚለኝ ሰው ማን ነው ዛሬ አትቀደም በጠላት አረመነው ጌታን ቀደም እኮ ስናገር ነበር ፈልጎኝ ነው የመጣው ፈልጎኝ ከመጣ አባባ እኔን ክብር ማሳየት ግዴታው ነው he is my daddy አሜን በል በኢየሱስ ክርስቶስ እንዴ ግድ ነው ፈልጎኝ ነው ሰፈሬ መጣው ጫት ቤት ድረስ ለምን መጣ ለምን በሰላም እየቃምኩ ነበር እውነት ስክር ብዬ ግን መጥቶ ነው ይሄ አይመጠንም ብሎ ቀድሶ እንደዚህ ከሆነማ ፈልጎኝ ከመጣማ እግዚአብሔር የባሰ ክብር አዘጋጅቶልኛል በጌታ በኢየሱስ ስም እግዚአብሔር ከኔ ጋር የያዘው ቢዝነስ ትልቅ ነው ግድ የለም ካንቺ ጋር እግዚአብሔር የያዘው ቢዝነስ ዝም ብሎ ነገር አይደለም ትራሽ አይደለም እግዚአብሔር ፈልጎሽ ቤትሽ ከመጣ እግዚአብሔር ፈልጎ ሰፈር ከመጣ እንድንኖር እድል ሰጥቶ እስከ ዛሬ መተንፈስ ከቻልን something great ከፊታችን አለ እግዚአብሔር ድል ይሰጣችኋል እግዚአብሔር የድል ባለቤት ያረጋችኋል እግዚአብሔር ድል ይሰጣችኋል አረ ኢየሱስ ጌታ ነው እንዴ ጌታ ምስክሬ ነው አትጩብኝ ያለው ሙሴን አንተ ነህ እንዴ ፈልገ ግብጽ ሄድከው እኔ እኮ ነኝ የጠራው አትጩብኝ ያለው አረ አንዳንድ ጮቶች መቀየር አለብን አረ ኢየሱስ ያድናል አንተ እኮ አይደለም ፈልገ እዛ በእሳት ተገልጬለ እኔ እኮ ነኝ ፈልጌ ላኩ you think እዚህ ጋር አድርሼ የምታው ይመስላል አትጩብኝ ያለው
እግዚአብሔር ምስክሬ ነው የድል መንፈስ ያለው ሸበገዲቫስ የድል መንፈስ ያለው ከተያዛችሁበት ነገር እየሰበራችሁ ስትወጡ ያለ እየበጣሽ ስትወጣ ያለ በጌታ በኢየሱስ ስም ኢየሱስ ያድናል አረ ኢየሱስ ያድናል አረ ሙሴ ተረጋጋ ሙሴ እንዴ እኔ እኮ ነኝ የጠራው ሰፈር ድረስ መጥቼ ያ ሼምፉል የሆነ ህይወት አሳፋሪ እረኝነት ከዛ አውጥቼ እኔ እኮ ነኝ የላኩ እዚህ ጋር አድርሼ አልተውክም ኖ እስኪ ጌታ እዚህ አድርሶ አይተወኝም በጌታ ጮክ በሉና ተናገሩት ታክ እዚህ አድርሶ አይተወኝም አባቴ ማለዳ የተናገረው ቃል አለ የነገረኝ ድምጽ አለ በኔ መውደቅና መነሳት አይቀየርም ቅዱስ ቃሉ አይቀየርም እኔ ስለከፋኝ ደስ ስላለኝ ስለሳኩ ስላለቀስኩኝ ኢሞሽኔ ከፍና ዝቅ ስላለ ራሴን በማንፈልግበት ቦታ ላግኘው ላላግኘው እግዚአብሔር የተናገረኝ ቃል አይቀየርም ኧረ አይቀየርም ማጋዳባሽ ጮክ በሉና የድል ዘመኔ ነው በሉ ኢየሱስ ያድናል አሜን ናችሁ ስሙ ያው እግዚአብሔር በትሩን አንሳለው በትሩን አነሳል ከዛ እነዛ ህፃናት እንስሳ አህያ ሁሉ አለ ከብት ሁሉ አለ ሊተሸክመዋል እቃ ይዘዋል ምን የሌለ በጋለ ምን አለ ያ ሽማግሌ አለ አሮጊት አለ ደካማ ሰው አለ በዛ ውስጥ ያያለፉ ማለት ነው ፈርዖን በሰረገላ ደረሰባቸው የሚገርም ነገር እግዚአብሔር ሞቱን ሲያዘጋጅለት የጠላትን ውርደት ሲያዘጋ ምን እንደሚል ታውቃል የፈርዖን ሰረገላ ወደፊት ሳይሆን ወደ ኋላ ይሽከረከር ነበር እኔ እኮ ይገርመኛል ሰረገላው የሰረገላ ወደ ኋላ እየተሽከረከረ ግን ወደፊት ነው የሚሄደው ፊዚክስ ራሱ ፕሩፍ ያደርገው ወደ ኋላ እየተሽከረከረ ግን ወደፊት ነው የሚሄደው የመኪና ጎማ እኮ ከተሽከረከረ ወደ ኋላ ነው መንዳት ያለበት ይሄኛው ግን ወደ ጥልቁ አዘጋይቶ መሃል ላይ እንዳይወጡ አድርጎ ሊደፋቸው እግዚአብሔር ጠላቶቻችን እንደዚህ ነው የሚሆኑት እግዚአብሔር ልንገራችሁ እኔ ትንቢት የምትቀበሉ ከሆነ ጠላቶቻችሁን አቀባብሎ ሊያዋርዳቸው ነው ጠላትሽን አቀባብሎ እግዚአብሔር ያዋርደዋል ጠላቶቻችን አቀባብሎ ያዋርዳቸዋል ኤላማካባስ አሜን ይሁን የፈርዖን ሰረገላ መንኩራኩር ወደ ኋላ ይሽከረከራል ይላል አንተ ያን ሁሉ ስማ ለአብርሃም ማይ ጋድ ለአብርሃም የነገረው ቃል ለአብርሃም የነገረው ቃል እግዚአብሔር እንዴት ሲሪየስሊ እንደሚያው ለአብርሃም ለይስሐቅ ለያዕቆብ በተለይ ለአብርሃም መጽሐፍ ሲናገር እንደዚህ ይላል ማርያም እንደዚህ ያለች ለባሪያዎቹ ለአብርሃም የተናገረው ምህረት ትዝ ይያለው አለች እግዚአብሔር እኮ አይገርም እሱ ውስጥ ኢየሱስ የመጣው ምህረቱ ትዝ ብሎት ይወል እግዚአብሔር አንተን ሲያይ እዛ በመስቀል ላይ የተሰቀለውን ያዋል በመስቀል ላይ ደሙ የፈሰሰው ትዝ ይለዋል እግዚአብሔር አንቺን ሲያይሽ የተከፈለው ዋጋ ትዝ ይለዋል ይውላችሁ እግዚአብሔር አንቺን ሲያይ አንተን እኔን ሲያይ የሚያው የኛም ፐርፎርማንስ ሳይሆን እዛ መስቀል ላይ የተከፈለውን ዋጋ ያንን አስታውሶ ያ ትዝ ብሎት እግዚአብሔር ኖርማል መሆን አይችልም ይውላችሁ ማን ነው ዳዊት ሲናገር 18ኛው መዝሙር ላይ እንደዚህ አለ ልክ ወደ እግዚአብሔር ሲጮህ እግዚአብሔር ተቆጣ ይላል ከቁጣው ይስወጣ ይላል በጠላቶቹ ላይ ከመቆጣት አንድ ሰው ሲናደድ ደም ይፈላ ይላል አይደል ልክ እንደዛ ነው መዝሙር 18 የምታነቡ እግዚአብሔር እንደው አይባልም እንጂ ደሙ ፈላ የዳዊት ጠላት ከዛ ወረደ ይላል ጨለማ ከግሩ በታች ነበር በደመና ላይ ተራመደ ከዛ በኋላ አሳደዳቸው ይላል የእግዚአብሔር መልአክ አስጨነቃቸው ይላል ለምን ዳዊት ተነካ ማለት እግዚአብሔር ተነካ ነው ዛሬ አንድ ነገር ነግራችኋለሁ እኔና እናንተን የነካ የእግዚአብሔር የአይኑን ብለ ነካ
ዛሬ የተነሳባችሁ ጦርነት በሙሉ ወደ ድል ተቀየረ 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 ኧረ አሜን ነው ወይ ኧረ አሜን ነው ወይ ኢየሱስ ያድናል ኧረ ኢየሱስ ያድናል ጃጋዳባሲቫ አላግሪቫስ ፋይናንሳችሁ ላይ ያለ ባትል ጤንነታችሁ ላይ ያለ ባትል አገልግሎት ላይ ያለ ባትል የትኛውም አይነት ውጊያ መንፈሳዊ ህይወታችን ላይ ያለ ውጊያ በቤት ያለ በውጪ ያለ በውስጥ ያለ ውጊያ ዛሬ እግዚአብሔር አምላክ የድል መንፈስን አምጥቷል በኢየሱስ ክርስቶስ ይሄ የድል ጌታ የድል ባለቤት ያደርጋቸዋል 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 ፈረስ ለጦርነት ይዘጋጃል ድል ግን ከእግዚአብሔር ዘንድ ነው እስኪ ድሌ እግዚአብሔር እጅ ነው ያለው በሉ እግዚአብሔር ስለኔ ይዋጋል በሉ አይ አንተ ከእግዚአብሔር ጋር ያለ ማጆሪቲ ነው ከእግዚአብሔር ጋር ያለ ማጆሪቲ ነው አንተና እግዚአብሔር ማጆሪቲ ናችሁ ኧረ አሜን ነው ወይ እንዴ እኔና መንፈስ ቅዱስ ዓለምን እንከድናለን ኧረ አሜን በሉ በኢየሱስ አንተ እስኪ እኔና መንፈስ ቅዱስ በሉ ድገሙ ከእንደገና አያችሁ እኔ በጣም ሁሉ ጊዜ አንዱ የኢየሱስ ሥራ የሚደንቀኝ 11 ደቀ መዛሙርት ይዞ ወደ ዓለም ሁሉ ይዷል ያለ ምንም ፊዚካል ጊፍት ያለ ምንም ፊዚካል የሆነ ነገር ሳይሰጣቸው ቃል ብቻ ከዛ መንፈስ ሰጣቸው አለቀ ዓለምን ወረሯት መጽሐፍ ሲናገር 16ኛው ምዕራፍ ማርቆስ 16 ላይ እንደዚህ ይላል ጌታም ከነሱ ጋር ይሰራ ነበር ይው መተተኛ ሟርተኛ ጠንቋይ ደጋሚ እርግማን እግዚአብሔር ከኔና ከናንተ ጋር እንዳለ ያያሉ እኔ ትንቢት ነው የምናገረው በእውነት እግዚአብሔር ካንተ ጋር እንዳለ እግዚአብሔር ካንቺ ጋር እንዳለ ወየው ተቃዋሚ ጠላቶችሽ ሁሉ አጋንንቶች ሁሉ ያውቃሉ በኢየሱስ ክርስቶስ ስም ኢየሱስ ያድናል አሜን 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 አረ ድል የኔ ነው አረ ድል የኔ ነው ድል የኔ ነው እግዚአብሔር ለኔ ይዋጋል መንኮራኩሩን ወደ ኋላ ያሽከረከረ ጠበቀ ልጆቹ ተሻግረው ሲጨርሱ ይውላችሁ መጽሐፍ ሲናገር እግዚአብሔር ግን ይላል ይውላችሁ ዋናው ፈርዖን ዋናው ማለት ነው ከማዶ ያያየ ነው የሱ ጦር ምርጥ የሚባሉት በሙሉ አይኑ ያየ ሸጠሙ ይው ላንተ መንገድ የሆነ ጠላቶችን ይገላል ግዴላችሁ ለኔ መንገድ የሆነ የኔ ሚራክል ጠላቶችን በሙሉ ይፈጃቸዋል ያንቺ ሚራክል ጠላቶቻችሁን ይዋጋቸዋል እግዚአብሔር እንደዚህ ያደርግላቸዋል በጌታ በኢየሱስ ስም ማናቫሲካ ባጃቫዲ ያላባስ ኢየሱስ ያድናል አሜን አሜን ፈረሰኛውን በባህር ከደናቸው አይ ፈረስ ለጦርነት ቀን ይዘጋጃል ድል ግን ፈረስ ባለው አይደለም እግዚአብሔር ባለው አራሜን ነው ወይ ፈረስ ባለው አይደለም ቅባት ባለው ነው መንፈስ ቅዱስ ባለው ነው እግዚአብሔር ባለው ነው ኢየሱስ ባለው ነው ኢየሱስ ከኛ ጋራ ነው አሜን 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 በፈረስም አንችላቸው በቴክኒክም አንችላቸው በገንዘብም አንችላቸው በተለያየ ብቃትም አንችላቸው ግን ግዴላችሁም እግዚአብሔር ከኛ ጋር ስለሆነ ጠላቶቻችን አይውጡንም እግዚአብሔር ከኛ ጋር ስለሆነ ጠላቶቻችን ሊያሸንፉ አይችሉም ሃሌሉያ አሜን 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 ኢየሱስ ጌታ ነው አሜን
ድል ከእግዚአብሔር ዘንድ ነው። እግዚአብሔር ስለ ዳዊት ያለው ልንገራችሁ በደንብ ስሙ። እኔ አንድ ነገር እነግራችኋለሁ። ጠላቶቻችን ፈጽሞ እልል አይሉም። አሜን የማይሆን ነገር ነው። የማይሆን ነገር ነው። አሜን 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 ነው ወይ? ስሙ የእግዚአብሔር ቃል ይላል ዳዊት በደማስቆ ሶሪያ ጨፍሮች አኖረ ይልና ሶሪያውያን ለዳዊት ገባሮች ሆኑለት፣ ግብር አመጡለት። እግዚአብሔርም ዳዊት በሄደበት ሁሉ ድልን ሰጠው። አሜን ነው ወይ? እስኪ እግዚአብሔርም በሉ ዳዊት በሉ በሄደበት ሁሉ ድልን ሰጠው። አሜን ናችሁ? ይሄ ቃል እኔ እንደ እብድ ነው የሚያደርገኝ። አሜን አሜን። ስሙ ዳዊት እኮ ንጉስ እኮ ነው። ብዙ እኮ አሉት፣ ጦር አለው። በጦሩ አሸነፈ አይልም። እግዚአብሔር ዳዊት በሄደበት ሁሉ ድልን ሰጠው። አሁን ይኸውልህ እግዚአብሔር ዮሴፍ በሄደበት ስምሽን እያስገባሽ ትናገራለሽ፣ ታውጀዋለሽ። ቀጥል 1 2 3 እግዚአብሔር ዮሴፍ በሄደበት ሁሉ ድልን ሰጠው። ተናገረው እግዚአብሔር እኔ ዮሴፍ በሄድኩበት ሁሉ ድል ሰጠኝ። ጃካዳናማካ ተናገር ተናገር ተናገሪ ዳማኮቫ ካፔራታያ ሄይ ኢየሱስ ያድናል። አረ ጮክ በሉና አሜን በሉ። አሜን አሜን። ያው እዛው 8ኛው ምዕራፍ ላይ በጣም ሁለተኛ ሳሙኤል ምዕራፍ 8 ሌላ ቁጥር ላንብብላችሁ 14ኛ በኤዶሚያስ ሁሉ ጭፍሮች አኖረ፣ ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። ያው ሶሪያውያን ያው እግዚአብሔር ምስክሬ አንዳንድ ጠላቶቻችሁ they will come and confess። አሜን። ከዛም እንደሚታቀል አሁንም ማለት ነው እግዚአብሔር ዳዊት በሄደበት ሁሉ ድልን ሰጠው ይላል። ድጋሜ ማለት ነው ምዕራፍ 8 ላይ ቁጥር 6 ቁጥር 14 ላይ ሴም ቲንግ ነው የሚናገረው፣ ግን የተለያዩ ጠላቶች ናቸው። ብዙ ጠላት ስላላችሁ አትጨነቁ። ብዙ ድል አለ ማለት ነው። ብዙ ሴሌብሬሽን አለ ማለት ነው። ብዙ ከበሮ ልትመቱ ነው ማለት ነው። ብዙ ልታመሰግኑ ነው ማለት ነው። በጌታ በኢየሱስ ክርስቶስ ስም ስልጣን አጃዳ ጋላባስ ይሄውላችሁ ይሄ አመት ሳያልቅ በእነዚህ በቀሩ 3 ወራት አይታችሁ የማታቋቸው አይነት ትልልቅ ቪክቶሪዎች ትቀዳጃላችሁ። ትልልቅ ድሎች እጃችሁ ይገባሉ። ትልልቅ ድሎች ታገኛላችሁ በኢየሱስ ስም። አሜን ነው ወይ? አሜን አሜን። ድል ቤታችሁ ሲገባ ያለው ድል ቤታችሁ ሲገባ ያለው ቢዝነሳችሁ ላይ ድል ሲገባ ያለው እዚህ ቸርች ድል ሲገባ ያለው እግዚአብሔር ብቻ የሚሰጠው ድል ሲገባ ያለው አረ ሃሌሉያ። ፈረሱና ፈረሰኛውን በባህር የጣለ እያላችሁ የምትዘምሩበት ቀን መጣ በኢየሱስ ክርስቶስ። ፋይናንሻል ቪክቶሪ እግዚአብሔር ይሰጣችኋል። በአገልግሎት ቪክቶሪ እግዚአብሔር ይሰጣችኋል። በትዳር ቪክቶሪ እግዚአብሔር ይሰጣችኋል። ኢየሱስ ያድን። አሜን አሜን አሜን። አያችሁ እግዚአብሔር ምን አለ? አረ ውጊያው የኔ ነው ልዋጋበት። ሙሴ አጨቅጭቀኝ። ውጊያው የእግዚአብሔር መዝሙሩ የኛ። እነ ማርያም 15ኛው ምዕራፍ ላይ ብድግ አደረጉ ከበሯቸውንና መምታት ጀመሩ በትንቢት መንፈስ። ዘጸአት 15 ላይ ከበሯቸውን እየመቱ ፈረሰኛውን ፈርዖንን ጠላታችንን አዋረዳቸው። እንደዚህ ብላችሁ የምትዘምሩበት ቀን መጣ። ያስጨነቃችሁ ድህነት በኢየሱስ ስም ድል ተነሳ። አለመሳካት ድል ተነሳ በኢየሱስ ስም። ይሄው የድል መንፈስ ቤታችሁ ገባ። ስሙኝ እግዚአብሔር እንደዚህ ይላችኋል። ስሙ ብዙዎቻችሁ ፋሚሊዎቻችሁን ኢን ክራይስት በማድረግ በድል ትገባላችሁ። ያው ይሄንን ቪክቶሪ የምትመሰክሩ ብዙዎች አላችሁ። እግዚአብሔር ምስክሬ ነው። ይሄ አመት ሳያልቅ ብዙዎች አላችሁ። የዛሬን ቀን እንዳትረሱ፣ እቺን ቀን እንዳትረሱ። ዘመዶቻችሁ፣ ወዳጆቻችሁ፣ ቤተሰባችሁ ጌታን እየተቀበሉ እግዚአብሔር በሳልቬሽን ላይ ድል ይሰጣቸዋል። ብዙ ነፍሳት በማዳን ድል ይሰጣቸዋል። እግዚአብሔር ድል ይሰጣቸዋል። ሃሌሉያ አሜን አሜን።
ውጊያው ለሱ መዝሙሩ ለኛ በጣም ነው የሚወደን መረጋጋት ብቻ ነው አረ አሜን ነው ወይ እኔ ተኝቼ ይኸውልህ ተኛው አንቀላፋው እግዚአብሔር ደግፎኛልና ይላል ስማ ከእንቅልፍ መንቃት ዝም ብሎ እንዳይመስልህ ጣላ ሊገድለው ይፈልጋል ዳዊት እኮ ነው ዳዊትን ሊገድል የማይፈልግ ማን አለ ዝም ብሎ ሳር ቅጠሉ እኮ ሊገድለው ነው የሚፈልግ እሱ ግን እንደሚል ታውቃ ተኛው አለ ጠላት ይያለኝ በሰላም ነው አጃ አሜን በል በኢየሱስ የጣፈጠ እንቅልፍ አሜን ስትሉ ይሁንላችሁ ከዛ እግዚአብሔር ደግፎኛል ስለዚህ ማይ ጉድነስ አካቤላ ቶቫላቫስ አረ በጌታ በኢየሱስ ክርስቶስ ይውላችሁ እኔና እናንተን ባጭር ለማስቀረት የተማማሉ ሁሉ በኢየሱስ ክርስቶስ ስም አፈሩ የእናንተን ውርደት ለማየት የሚተባበቁ ለዘላለም ይተባበቃሉ አረ አሜን በሉ በኢየሱስ ክብርሽን ያዩ ይተባበቃሉ አሜን ነው ወይ አሜን አሜን በጣም የሚገርመው ዳዊት እነ ዳዊት እነ ሙሴ ይገርሙኛል ኮቨናንቱ ይገርማል ሳኦል እየፈለገው እኮ ፈላጊው ማን ሳኦል ነው ተፈላጊው ማን ዳዊት ነው ግን አገኘውማ ዳዊት አገኘውና ጨርቁን ቆርጦ ከላዩ ላይ የፈራ ሄደና እኔ አከብርሃለሁ ወድሃለሁ ማን ኦፍ ጋድ ብሎ ጨርቁን ላከ እንዴት የተቀባን ሰው ጨርቅ ነካው ብሎ ደግሞ ከእንደገና ለቅሶ እንዴት ጫዋ እንደሆነ አንተ ብቻ ሰው አትንካ እንጂ አሜን ሄይ እስኪ ሰው አልነካም በሉ ሰው ለምን ነካለው ሰው እኮ እግዚአብሔር የሚወደው የከበረ ነገር ሰው መንካት የለብም መፍጹም በቢዝነስ በአገልግሎት በስራ መስሪያ ቤት ላይ በጎረቤት በዘመድ አንተ ብቻ እስኪ ገጉናችሁ አንተ ብቻ ሰው አትንካ በሉ ዝም ብለ ከእግዚአብሔር ጋር ተነካካ በሉ አረ ከመንፈስ ቅዱስ ጋር ተነካካ በሉት ዝም ብለ ማሸነፍ ብቻ ነው በሉት ዝም ብለ ማሸነፍ ብቻ ነው አረ ኢየሱስ ያድናል አሜን እጁ ላይ ጣዩ ጠላቱን እጁ ላይ ቁጭ ያረጋለት እኔ ልገል ይችል ነበር ግን እኔ ጠላቴ አይደለም እግዚአብሔር ምስክሬ ነው ብዙ ምስክርነት ይሆንላችሁ ያለ አሜን ነው ወይ እኔ ጠላቴ አይደለም እኔ በማልፈልግበት ሁኔታ በሰላም ያባቶቼን በግ እየጠበቅኩኝ ባለውበት ተጠርቼን የተቀበውት ፈልጌ አልተቀበውም ፈልጌ ነብይ አልሆንኩም ፈልጌ ንጉስ አልሆንኩም እግዚአብሔር አባቴ ረስቶኝ እየተጠላው ነው ዘይት የመጣብኝ ምን ላርግ እሺ ይሄው ትቼልህ ሄዳለሁ እሱ ሲሸሽ ህዝቡ በሙሉ ከዳዊት ጋር ሸሽ እና ምን ያርገ ሰውዬ አይ ሰው አይነካም የሚገርም ልጁን እንኳን አልነካም አንተ ተዚላችኋል አቤሰሎም ተነስቶ ንጉስ ነው ብሎ አባቱ ይያለ መለከስ ሲያስነፋ ከማጋርን ማን ያልከሱ ከልጄ ጋር ያለው ማን አኪጦፌል እሺ በሉ ተነሱ ብሎ በእግሩ ንጉስ በእግሩ አንተ ኪዳን ያለው ሰው ከባድ በእግሩ ተነስቶ ሸሸ ይላል ልጁን እንኳን የራሱን ልጅ መገሰጽ እየቻለ አልነካም ብሎ ሄደ እግዚአብሔር እንዴት እንደተዋጋለት አረ እግዚአብሔር ሆይ የአኪጦፌል ምክር ከንቱ አርግልኛል አንድ ቃል አንድ ጸሎት እሱ እዚህ ጸልያል እየሸሸ ሄዳል አኪጦፌል እዛ ራሱን ያጠፋል ሰው ይውላችሁ ሰው የሚነኩ ሰዎች በነሱ በዛው ገመድ ነው የሚንጠለጠሉት it's very dangerous ቀኛችሁን ከፍ አድርጉ እግዚአብሔር ድል ይስጣችሁ እግዚአብሔር ድል ይስጣችሁ አረ ሃሌሉያ በጣም ከሚገርመኝና ከመወዳቸው ሰዎች በጣም አጭር ነገር ነው መነግራችሁ ቁጭ በሉ ጌታ ይባርካችሁ የጌዲዮንን ታሪክ በጣም ወደዋል ጌዲዮን መሳፍንት ምዕራፍ 6 ላይ ትዝ ይላችኋል አይደል ጌዲዮን የእግዚአብሔር መልአክ መጥቶ አንተ ኃያል ሰው ጦረኛ ሰው ብርቱ ሰው አለው ማለት ነው ጌዲዮን ደግሞ ራሱን የሚያቅበት ሌላ ነው እና እንዴ እግዚአብሔር ከኔ ጋር ካለ እኔ ኃይለኛ ኮንኩኝ ታዲያ ለምን እንደዚህ ሆናለሁ አለ እግዚአብሔር አንዳንድ ጊዜ ስሙኝ እግዚአብሔር
እንዳትረሱ ይሄንን ትልቅ ነገር በእናንተ ሊሰራ ካሰብ ካቅማችሁ በላይ የሚመስላችሁ ቻሌንጅ ውስጥ ያሳልፋችኋል እኔ ለዚህ ምስክር ነኝ ላይክ በቃ የሚያስብል ማለት ነው ምን ነው አበዛውት እንዴ አይነት ነገር ለራስህ ትላለህ እግዚአብሔር ከኛ ጋር ካለ እንዴት እንደዚህ እንሆናለን በወይን መጭመቂያ ገብስ ማይሆን ስራ ነው የሚሰራው ማይሆን ላይክ በምጣድ ላይ ወጥ መስራት ማለት ነው ይገባቸዋል አይደል አሜሪካውያን like injera you know how to make the ኢየሱስ ጌታን አራሜን ነው ወይ እማይሆን ስራ እየሰራ የጌታ መልአክ ደግሞ ይኸውልህ በዛ in his lowest moment ጌታ መጣ አረ እግዚአብሔር ይወደናል እንደዛ ዲፕረስ ሆኖ እግዚአብሔር ቢቶ ያሳዝን ነበር ግን ዲፕረስ በሆነበት ሲዝን ሎ በሆነበት ሲዝን በቃ ጊቭ አፕ ባደረገበት ሲዝን ከአቅሙ በላይ በሚያልፍበት ሲዝን እግዚአብሔር መጣና አንተ ኃያል ሰው አለ አንተ ታላቅ ሰው እግዚአብሔር ካንተ ጋር አለ አንተ ጦረኛ ነህ you are mighty man of valor እንደዛ እግዚአብሔር ሲናገርበት እሱ ምን አለ አረ እግዚአብሔር ከኛ ጋር ኮን እንዴት አያቸው አይደንቲቲ ክራይሲስ ነበረ እግዚአብሔር ድል ከመስጠቱ በፊት ምን አደረገ በጌዲዮን ህይወት አይደንቲቲውን ፊክስ አደረገ አረ አሜን በሉ አረ አሜን በሉ ምን አለው እግዚአብሔር አንተ ታላቅ ሰው ጦረኛ ሰው ኃይለኛ ሰው አስደናቂ ሰው ተዋጊ ሰው አሸናፊ ሰው እንደው ምን አለ ምድያምን አንድ አገር አንድ ኔሽን እንደ አንድ ሰው አርገ ተመታላል አንድ አቻካላባስ እግዚአብሔር አምላክ በኔና በእናንተ አቅም ሳይሆን በራሱ አቅም ነው ወደኛ የሚመጣው አረ አሜን ነው ወይ ለዛ ነው መጽሐፍ ሲናገር በሸክላ ዕቃ ውስጥ ምን የከበረ ነገር አስቀመጠ ይላል ዛሬ በኢየሱስ ክርስቶስም ውስጣችሁ ያለውን ጸጋ ሼክ አደርገዋለሁ አንቀሳቅሰዋለሁ ትችላላችሁ እግዚአብሔር ይዋጋል ከናንተ ጋር ኢየሱስ ያድናል አረ አሜን ነው ወይ ይኸው በሸክላ ዕቃ ውስጥ በዚህ ውስጥ የከበረ ነገር አንተ እንደው እስኪ የከበረ ነገር ተሸካሚ ነኝ በል እስኪ በጌ ዋካታዳሊካ ባሳድራቫያባስ ኢየሱስ እኮ ጌታን በሸክላ ዕቃ ውስጥ በኔ ውስጥ ባንቺ ውስጥ ባንተ ውስጥ የከበረ ነገር አረ አሜን ነው ወይ ዓለምን የሚያድን ነገር አረ ኢየሱስ ያድናል ብዙዎችን የሚማርክ ነገር ድልን የሚያደርግ ነገር አንተ ጦረኛ ሰው አንተ ኃያል ሰው እግዚአብሔር ካንተ ጋራ ነው ሲለው እንዴ አያቸው አይደንቲቲውን ፊክስ አደረገው ነው እንደዚህ አትበል በዚህ ኃይል እግዚአብሔር ታዲያ ከኛ ጋር ከሆነ ጥንት በአባቶቻችን ዘመን ያደረገውን እየታለ ያደረገ ያለው አለ ጥሩ መገለጥ አለ አለው በል በዚህ ጉልበት ሂድ አለው ቤቱ ጉልበት ድሮ እግዚአብሔር ያደረገው በመጽሐፍ ላይ ያነበብከው ያ ዕውቀት የእግዚአብሔር ቃል የእግዚአብሔር ዝና የእግዚአብሔር ድሎች እግዚአብሔር የሰራቸው ድንቆች እግዚአብሔር ያደረጋቸው ተአምራቶች እግዚአብሔር የሰራቸው ምልክቶች ትናንት በእነ አብርሃም በይስሐቅ በያዕቆብ በነቢያቱ በእነ ሙሴ በእነ ኤልያስ የሰራው ዛሬ ለኛ ያ ምልክት ነው ምስክር ነው በዚህ ጉልበት ይሄዳሉ አያችሁ ጉልበቱን ጌዲዮን ጉልበቱን ያገኘው ከየት እንደሆነ ታውቃላችሁ እግዚአብሔር ቀይ ባህርን በከፈለበት ማካዳ ጉልበቱ በአብርሃም የሰራው ያንተ ጉልበት ነው አረ አሜን በሉ በኢየሱስ በይስሐቅ በያዕቆብ የሰራው ያንቺ ጉልበት ነው በነቢያቱ እግዚአብሔር ያደረገው የኛ ጉልበት ነው በነ ጳውሎስ በነ ጴጥሮስ የሰራው የኛ ጉልበት ነው በጌታ በኢየሱስ ክርስቶስ አሜሪካንን በወንጌል እሳት እንወራታለን አሜን በል በኢየሱስ አሜን በይ በኢየሱስ ይሄንን ምድር በወንጌል እሳት እናርሳለን ነፍሳት እናድናለን እግዚአብሔር ከኛ ጋራ ነው ጌታ ካንተ ጋራ ነው ኢየሱስ ካንቺ ጋራ ነው አሜን 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 ነው ወይ በዚህ ጉልበት ሂድ አያችሁ ይውላችሁ መጽሐፍ ሲናገር ኢሳይያስ ላይ በጣም ድንቅ ቃል አለ በጌታ ላምብብላችሁ ኢሳይያስ 62:24 ይው ይሄንን ቃል ፕሊዝ በእንግሊሽ ያውጣልኝ ጌዲ ኢየሱስ ያድናል ይው ኢሳይያስ 62 ቁጥር 24 ዛሬ አይደንቲቲ ፊክስ ይሆናል አረ አሜን በሉ አሜን በሉ
ከቁጥር 1 62 ከቁጥር 1 ጀምሮ ላንብቦ ስለ ጽዮን ዝማልም ስለ ኢየሩሳሌም ጸጣልም ጽድቋ እንደ ጸዳል መዳኗም እንደሚበራ ፋና እስኪወጣ ድረስ ይላል አዛብ ጽድቅሽን ነገስታት ክብርሽን ያያሉ ስሙኝ ይሄ ነው ቃሉ ቁጥር 2 ነው ይቅርታ ቁጥር 2 ነው የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ ይላል በቃ የእግዚአብሔር አፍ በሚጠራበት በአዲሱ ስም አንተ ስለራስ ያለው ዕውቀት እኛ ስለራሳችን ያለን ዕውቀት የአዲሱ የእግዚአብሔር ስም ማን ነው ለኛ ብትሉ በክርስቶስ የእግዚአብሔር ጽድቅ የዓለም ብርሃን የሚባል ስም አለኝ የምድር ጨው የሚባል ስም አለኝ ከአሸናፊዎች ትበልጣለህ የሚባል ስም አለኝ የወይኑ ቅርንጫፍ የሚባል ስም አለኝ አየ የእግዚአብሔር አፍ ስላንተ ስም ሰጥቷል በዚህ ስም ራስን ካላወቅ ድል አይሆንልም ለዛ ነው ጌዲዮን ጋር ሄደና እንደዚህ አትበላለሁ አንተ mighty man of valor አንተ ኃይለኛ ሰው ኃያል ሰው ተዋጊ ሰው አሸናፊ ሰው እግዚአብሔር ካንተ ጋር የሆነ ሰው አያችሁ የእግዚአብሔር አፍ ለኔና ለናንተ ስም ሰጥቶናል you better believe and declare that is your name ዮሴፍ ከበደ ጫላ የሚለውን ወላጆቻችን የሰጠን ስም አለ የእግዚአብሔር ልጅ የሚባል ስም አለ አረ አሜን በሉ በኢየሱስ አረ አሜን ኢየሱስ ያድናል የዓለም ብርሃን የምድር ጨው የእግዚአብሔር ጽድቅ ያ ስምሽ ነው ያ ስም ነው በዚህ ስም ሄደ ይውላችሁ በጌታ ስሙ እስኪ እግዚአብሔር የጠራኝ ስም አለኝ በሉ የእግዚአብሔር አፍ በሉ ለኔ ስም አውጥቷል በሉ let me tell you the calculation ስሙ አሁን እስኪ እኔ በክርስቶስ የእግዚአብሔር ጽድቅ ነኝ በሉ ጽድቅ የእግዚአብሔር ኔቸሩ ነው ማንነቱ ነው ብርሃን የእግዚአብሔር ማንነቱ ነው ለዛ ነው እኛን የዓለም ብርሃን it is the nature of God ለዛ ነው ብርሃን በጨለማ ላይ ይበራል ጨለማም the problem እኛ አማኞች ጨለማን ስንጋፈጥ ኮንፍሮንት ስናደርግ በብርሃን ፐርሰናሊቲያችን አለ ምንጋለጠው ለዛ ነው ሉዝም እናረጋው አያችሁ አሁን ሉክ የእግዚአብሔርን ጽድቅ ሊያሸንፍ የሚችል የትኛውም ኃይል የለም የእግዚአብሔር ጽድቅ ተሸነፈ ማለት እግዚአብሔር ተሸነፈ ማለት ነው የእግዚአብሔር ብርሃን ተሸነፈ ማለት እግዚአብሔር ተሸነፈ ማለት ነው አያችሁ አሁን በደንብ ስሙኝ የእግዚአብሔር ጽድቅ በሚለው ስም ከበደ የሚለውን ዮሴፍ የሚለውን እሱ ማንንም አይወስድብም መንግስት ይወቅ እሱን ምድራዊ ሰው ይወቅ በሱ እግዚአብሔር በጆሴ ያቀኝም እግዚአብሔር የሚያቀኝ በክርስቶስ ለዛ ነው ጳውሎስ ሲናገር ሰውን በክርስቶስ አውቃለሁ ገብቶታል ሃሌሉያ አረ ሃሌሉያ ከዛስ አንተ የእግዚአብሔር I am the righteousness of God in Christ I am the light of the world I am a city on top of the hill በታየውል በዛ ማንነት እስኪ ኮንፍሮንት ዩር ኤነሚ የዛኔ ከተሸነፍክ እግዚአብሔር ተሸነፈ ማለት ነው አየ የእግዚአብሔርን ጽድቅ ሊያሸንፍ የሚችል ነገር ስለሌለ አንተ በዛ በተሰጠ በአዲሱ ስም በዛ ስም ከጠላት ጋር ከተጋጠምክ መሸነፍ የሚባል ካንተ ዲክሽነሪ ላይ ተፋ መሸነፍ አየ እኛ ግን ምንድነው ምንል ጌታ ሆይ ብለን በቤተሰብ የሰጠንን ስም ምናልባት አንዳንዶቻችን እንደኔው ሙስሊም ቤተሰብ እንትን ቤተሰብ ጣዖት አምላኪ ቤተሰብ የሰጡን ስም አለ ግን እናቴን እንጂ ሰጠችኝ ጥሩ ምንም ችግር የለውም ይስጡን እግዚአብሔር በሱ ስም አለ የሚያቀ እግዚአብሔር የሚያቀ በመስቀሉ አሜን ነው ወይ እና ጌዲዮን አለው እንደዚህ አትበላሉ አይደንቲቲውን ፊክስ ካደረገ በኋላ ምን እንዳረገ ታውቃላችሁ ሂድ አለው ሂድና ልክ ያንን ሲገባው መሰዊያ ሰራ ጀሆቫ ሻሎም የሚል መሰዊያ ወዲያውኑ ጉልበቱ ታደሰ ማለት ነው መሰዊያ ሰራና ስለዚህ እግዚአብሔር ተዋጊ ነካ ላይ
እኔ ከቪቴ ያለው ድል እንዳለ የሚሆነው በመሰዊያ ነው አለና ጀሆቫ ሻሎም የሚባል እግዚአብሔር ሰላሜ ነው ይሁን እግዚአብሔር መጥቶ ስሙን ሲቀይረው ሰላም ሰጠው ሚረብሸው ነገር ጠፋ አይደንቲቲ ክራይሲስ ጠፋ ጀሆቫ ሻሎም የሚባል መሰዊያ ሰራ ከዛስ ምን አለ መሰለ እግዚአብሔር እንደዚህ ያለው ሂድና በአባቴ ቤት ያለውን አሁን ያንን የባልን አምልኮ መሰዊያ ሰባብራለሁ አይደንቲቲው ተቀየረ ከዛ በኋላ መሰዊያ ሰራ ከዛ በኋላ የሆነው ምንድነው ወደ አባቱ ቤት ሄደና ምን አደረገ በቀን እንዳያደርግ በሌሊት ሄደ ሌሊት ላይ ሚድናይት ላይ ሄደና መሰዊያውን ሰባበረ አየ ከዛ ይወላችሁ ስሙኝ እኛ አንድ ጊዜ የሚጎትተንና አታክ የሚያደርገን ነገር ባይዘው ጀነሬሽናል ነው ጀነሬሽናል አየ ለካ ጌዲዮንን ያስቸግረው ነበር እግዚአብሔር ምን አለው ሂድና መሰዊያውን ስበር ያባትን ቤት የባል አምልኮ አንድ ጊዜ if we don't deal with the altars generational ancestral አጋንንታዊ መሰዊያስ ደም ሲጠጣ ሲቀለብ የተለያየ ነገር እንደዛ አይነት ነገሮች ዲል ካላደረግን somewhere down the line መጥቶ ዳውን ያደርገናል አታክ ያደርገናል ዛሬ በኢየሱስ ክርስቶስ ስም ስለኔ ስለናንተ ኢቪል የሚናገር አጋንንታዊ የሆነ መሰዊያ በኢየሱስ ስም ይሰንጠቅ በኢየሱስ ስም ይድቀቅ በኢየሱስ ስም ይሰንጠቅ በኢየሱስ ስም የተሰበረ ይሁን አሜን አሜን አየ ጌዲዮን ሄደና ሰባበረው ለምን እንደው ታውቃለህ ያ መሰዊያ ካለ ጌዲዮን የተነገረለትን ድል ያየው የሚገርማችሁ ጌዲዮን አደቀቀው ዛሬ የኔና እናንተም የጥንት የነበረ ቅድማያት ማናቃቸው ከኛ ከዛ ዛሬ የደቀቀ ነው ካለበት ቦታ እግዚአብሔር መብረቅ ጣለበት መብረቅ ወደቀበት በኢየሱስ ስም መሰዊያው ተሰነጠቀ ደቀቀ አያችሁ ጌዲዮን ከፊቱ ያለው ድል አይደንቲቲው ፊክስ ሆነ ከዛ በኋላ ከአባቱ ዘር የሚመጣውን ዲመን ቴኬር አረጋው ዛሬ የሆነ ግሬስ አግኝቷቸዋል አሁን አንዳንዶቻችሁ ልንገራችሁ በህልማችሁ ድሮ ቤታችሁን ታያላችሁ ስሙኝ ዛሬ you'll tell me በኋላ ያደጋችሁበትን ሰፈር የድሮ ቤታችሁን የሞቱ ዘመድ አያት ምናምን በህልማችሁ ሰይጣን አታክ ያረጋችኋል እግዚአብሔር ነው ስሙኝ ጌታ ነው የሚላችሁ እግዚአብሔር ከየት እንደሚመጣ እየጠቆማችሁ ነው በድግ ብላችሁ መሰዊያውን አድቅቁት እግዚአብሔር በህልም ይመራችኋል የድሮ ሰፈር የድሮ ቤት የድሮ ትምርት ቤት አንዳንዶቻችሁ ወይ ገደል ለመውጣት ፈልጋችሁ ሳትችሉ ወይ ለመሮጥ ፈልጋችሁ ወደ ኋላ ስትጎተቱ ወይ ትምርት ቤት ሲዘጋባችሁ ሲረፍድባችሁ እንዲህ አይነት ህልሞች ታያላችሁ that is what is fighting you spirit realm ላይ እና እንደዛ አይነት ህልሞች ታያላችሁ ያ ህልም ምን መሰላችሁ ፕሬት ጸልዩት ብድግ ብላችሁ በጌታ በኢየሱስ ክርስቶስ አንዳንዱኮ መሰዊያ ይውላችሁ ባይዘው መሰዊያዎች እኛን ፋይት የሚያደርጉ የጠላት መሰዊያዎች በዘር ማንዘር ያሉ እኛ ሳናቅ ነው መሰዊያው የተሰራው አያችሁ አሁን ለምሳሌ ጌዲዮን እግዚአብሔር ሰላሜ ነው ጀሆቫ ሻሎም የሚል መሰዊያ ሰራ ይላል ካን ዩ ኢማጂን የጌዲዮን ልጆች ያ መሰዊያ ይናገርላቸዋል ያ መሰዊያ ለጌዲዮን ልጅ ለልጅ ያ መሰዊያ ፋይት ያደርግላቸው አያችሁ እኛ የምንሰራው መሰዊያ የኔና የናንተ መሰዊያችን የጸሎት መሰዊያችን ለልጅ ልጆቻችን ይናገራል ለዛ ነው መጽሐፍ ሲናገር ስሙ አብርሃም እግዚአብሔር ቤቴል ላይ አብርሃምን አገኘውና ያዕቆብም እንዳልታቃለ ሂድ ወደ ቤቴል ተመለሳል አብርሃም ጋር ያወራበት ስፍራ ያ እሱ ደክሞት መንገድ አምሽቶ ተኝቶበታል አያቅም ህልም ነው ያየው እዛ ጋር ግን ህልም ያየበት ምክንያት ቤቴል ፖርታል ነው እግዚአብሔርና አብርሃም ዲል አላቸው ከዛ ምን ነቃ ዘይት አፍስሶበት እኔ እግዚአብሔር እንዲ ቢያረጋኝ እንዲያረግለታለሁ ብሎ ሄደ ከ21 አመት በኋላ መጣና እግዚአብሔር ተመለስ እዛ ሰፈራ ነው ፈልጋለሁ አለ ፓላግሮስ ለምን አብርሃም ያቆመው መሰዊያ ነው አይታችሁ ከሆነ የሆነ ድል ሲሆንላቸው ለእግዚአብሔር መሰዊያ ሰራ ይላል ሳክሪፋይ ያደርጋሉ ያርዳሉ የሆነ ነገር ያደርጋሉ እግዚአብሔርን ሪሜምበር ድሉ ያንተ ነው ይላሉ አያችሁ መሰዊያ ቀላል እንዳይመስል የጸሎት መሰዊያ ፐርሰናል መሰዊያ ይሁን
መሰዊያ ማለት መሞቻ ስፍራ ነው አንተ ሞተ ክራይስት ሆነ ተወጣል አሜን በሉ ለዛ ነው እኔ ሕያው ሆኜ አልኖርም ክርስቶስ በኔ ይኖራል ጸሎት ስፍራ ማለት ነው እግዚአብሔር ይመጣል ከእግዚአብሔር ጋር የቀጠሮ ስፍራ ነው ኢትስ አ ሚቲንግ ግራውንድ አንተና እግዚአብሔር የምትገናኙበት ስፍራ የቀጠሮ ቦታ ደግሞ መሰዊያ ይኑራችሁ እግዚአብሔር አክብሮ ነው የሚመጣው ይውላችሁ ስሙኝ መሰዊያችሁ ላይ እናንተ አልተገኛችሁ ማለት እግዚአብሔር ቀረ ማለት አይደለም መጥቶ ጠብቆ ነው የሚሄደው መሰዊያችሁ ላይ ስላልተሰማችሁ መሰዊያችሁ ላይ አትቅሩ ኃጢአት ሰርታችሁ ከሆነ ወድቃችሁ ከሆነ አዝናችሁ ከሆነ በዚህ ሁኔታ እንዴት እግዚአብሔር ጋር ሄዳለሁ እንዴት ነው ታዲያ የምትሄደው ጀግንነት የተሰማ ቀን ብቻ የምትሄድ ከሆነማ እንግዲያውስ በጉልበት እየተመካ ነው በጽድቅ እየተመካ ነው ሰልፍ ራይቸስነስ አታክ ያረገ ነው በምንም አይነት ሁኔታ ሆናችሁ መሰዊያችሁ ላይ ሄዱ ዳውን ሆናችሁ አጥፍታችሁ የት ሄደ ነው ይቅርታ የምትጠይቀው መሰዊያ ላይ ነው እንዴ የት ሄደ ነው ማረኝ የምትለው መሰዊያ ላይ ነው እንጂ ኃይል ስጠኝ የምትለው የት ነው መሰዊያ ላይ ነው እንጂ ለዛ ነው መጽሐፍ ሲናገር በመሰዊያው ላይ እሳት አይታጣ ካህኑ እኔና እናንተ እለት እንጨት ይረበርባል ለምን እሳት መሆን አለበት ቀኛችሁን ከፍ አድርጉ ውጊያችሁን የምታሸንፉበት የጸሎት ስፍራችሁ በእግዚአብሔር እሳት ይሞላ በእግዚአብሔር እሳት ይሞላ የጸሎት መሰዊያችሁ በኢየሱስ ስም ከጠላት መሰዊያ በላይ ይናገር አሜን በሉ በኢየሱስ ስም በጌታ በኢየሱስ ስም ኢየሱስ ያድናል አሜን 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 እና ጌዲዮን ልጨርስላችሁ ጌዲዮን ያባቱን መሰዊያ ሰባበር ከዛ በኋላ ሲወጣ ምን እንደሆነ ታውቃለህ በከተማ ምን እንደሆነ ታውቃለህ መጡና አዩ የባል መሰዊያ ተሰብሯል እሱ እኮ ለሊት ነው ያደረገው ማን ነው እንደ ያደረገው ይሄማ ጌዲዮን ነው አሉ ማንም የማይደፍረውን ነገር መድፈር የሚችል እሱ ነው ለምን እንዳሉ እንደዛ ታውቃለህ ለምን መሰላችሁ ጌዲዮንን ኦሬዲ እግዚአብሔር መንፈስ ዓለም ላይ በትኖታል መንፈስ ዓለም ላይ ትዝም ይላችሁ እኮ ነው እዛው መጽሐፍ ላይ አንድ ጊዜ ሁለት ሰዎች ቁጭ ብለው እያወሩ ነው የሚያወሩት ምንድነው ህልም ነው ምን ይላል አንደኛው በህልሜ ይላል አንድ እንጀራ ከገደል ላይ የተንከባለለ ሲወርድ ላይ ያለው ከዛ በኋላ ያለውን ከተማ ያለውን ነገር ሁሉ እየጠፋ አንድ እንጀራ አገር ሲያጠፋ ማለት እንጀራ the softest bread እንደዚህ ጥቅልል የሚለው እየተንከባለለ አገር ሲያጠፋ አየው ብሎ አንደኛው ያየውን ህልም ላንዱ ይነግረዋል ያ ህልሙን የሚሰማው ሰው ምን እንዳታቃላችሁ ይሄማ የጌዲዮን ስራ ነው እንዴት ብለ እንጀራን ጌዲዮን ነው ትላል ለምን እንደሆነ ታቃላችሁ እግዚአብሔር ኦሬዲ መንፈስ ዓለም ላይ ጌዲዮን ብሎ አናውንስ አድርጓል እኔ ልባርካችሁ ስማችሁ በመንፈስ ዓለም ይታወቃል ስማችሁ በዛኛው ዓለም ይታወቃል ጠላት ስማችሁን ያውቃል በኢየሱስ ስም ይውላችሁ የመንፈሳዊ ዓለም ለናንተ ስም ካሁን በኋላ ሪስፖንድ ማድረግ ይጀምራል በኢየሱስ ክርስቶስ ስም አየህ በአባቱ ቤት ያለውን መሰዊያ ሲሰባብር ስሙ ገነነ አይገርምም በአባቱ ቤት ለምን መሰለ ይውላችሁ የዘር ማንዘር መንፈስ ምን እንደሚያረግ ታውቃል እንደዛ ዘር ነው የሚያረግ በቃ እንደዛ ዘር ያባትን ስተት እንድትደግም ጌታ ምስክሬ ነው አባት የሰራውን ስተት እንድትደግም እናት የሰራችውን ስተት እንድትደግም አያቶች የኖሩትን ኑሮ እንድትደግም አንድ አይነት ህይወት አንድ አይነት በሽታ አንድ አይነት የትምህርት ደረጃ አንድ አይነት ፋይናንሻል ስታተስ አንድ አይነት በትዳር ላይ አንድ አይነት የሆነ አካሄድ ኖ ብሎ የሚያዝ ዛሬ በጌታ እኔ እንደዚህ መንፈሴ ግሏል በኢየሱስ ክርስቶስ ስም ስልጣን በኢየሱስ ክርስቶስ ስም ስልጣን ይው እናንተን መድቦ ከስጋ ዘር ማንዘር መድቦ ያስቀመጠያ አጋንንታይ መሰዊያ ያ መንፈስ ዛሬ ሞተ በኢየሱስ ስም ዛሬ መሰዊያው ላይ የእግዚአብሔር መብረቅ ወደቀበት እንደ መብረቅ ተሰባበረ አየ ያባቱን ቤት መሰዊያ ሲሰባበር መንፈሳዊ ዓለም ላይ ታወቀ እንዴ ሰው እኮ አላየውም ጌዲዮን ሰው አላየውም ሄዶ በሌሊት ከሆኑ ሰዎች ጋር ሆኖ ያንን የባል ሰባበር እሱ በሌለበት ማን ነው ሲባል ጌዲዮን ነው
ለምን እንደሆነ ታውቃለህ? ኦሬዲ እግዚአብሔር አናውንስ አደረገው። አናውንስ አደረገው። ዓለም ላይ አናውንስ አደረገው። አሜን በሉ በኢየሱስ። ለዛ እኮ ነው ያዕቆብን ሊገለው ሲያሳድደው መንፈስ ዓለም መጣና እንዳትነካው አለው። የሰማይ ዓለም እንዳትነካው ዋ አለው። ብትነካው ዋ በጌታ በኢየሱስ ክርስቶስ ስም ድል ይሆንላችኋል። እኔ ያለው ድል ያለው በቤታችሁ በጓዳችሁ ድል ያለው ዓለም የሚመሰክረው ጠላቶቻችሁ የሚያዩት ድል ሆነላችሁ በኢየሱስ ስም። አሜን ነው። ይኸውላችሁ ጳውሎስ ልክ አናንያ እጁን ጫነበት ተጠመቀ አይደል? ከዛ ደቂቃ ጀምሮ ኢየሱስ የተገናኘው ደቂቃ ጀምሮ መንፈስ ዓለም አውቆታል። ታውቋል በቃ። ማን ነው የሰውዬ ሊል ይችላል የሆነ ሰውዬ። ሌላ ግን ዓለም አለ። እስኪ ሌላ ዓለም በሉ። እስኪ ሌላ ዓለም በሉ በጌታ። ጳውሎስን ያውቀዋል እና ሄደው ራሱ እንትን ሲሉ ጳውሎስ በሚሰብከው በኢየሱስ ስም ሲሉ ጳውሎስንም አውቀዋለሁ። ሰይጣን ኮንፌስ አረጋ። ጳውሎስን ነካ ማለት ያኛውን ዓለም ነካ ማለት። ይኸውልህ ያው ኪዳን በእኔና በእናንተ ይሰራል። አንቺን የነካ ያንን ዓለም ነካ ማለት ነው። እግዚአብሔር ጋር የሚጣሉ ምን ይሆናሉ ይላል? ይደቃሉ ይላል። በጌታ በኢየሱስም እኔና እናንተ የኛን ነገር የሚጣሉ እግዚአብሔር ያደቃቸዋል። እንደ ቃሉ ይሆንባቸዋል። እስኪ ጮክ በሉና ድል የኔ ነው በሉ።